የዛሬ ነው በዚህ ሰዓት አርብ ነው እንደዚህ ብላ የቀረጸችው ቪዲዮ የለም። የዛሬ እንዳልሆነ ደግሞ እኔን እየተናገርኩሽ ነው። ከኔ በላይ አንቺ አውቀሽ አይደለሽም። ያ ጊዜ ማሪ ስሚ ያ ጊዜ በሄደበትማ ሰርታለች። በቃ በተሰራበት ሰዓት በተሰጣት አከራከ ሁሉ ድርቅ። እናንተ እንደነዛ ደግሞ አትሆኑብኝ። አቦ ቆይ አንደኛ ነገር እናንተ ራሳችሁ ሳትዘቀዝቁ ሰው ዘቅዝቁ ማለት ይሄ ለራሱ በጣም ሼም ነው። ደስ አይልም ሲዘቀዝቁ። አንድ ሰው ሲሳሳት አንተ ደህና ቦታ ሆነ ለዛ ሰው መምከር ነው እንጂ አንተ ሌላ ሰው እኮ ለአንቺ ቤት ከፍተሽ የፈለግሽ ማድረግ ትችያለሽ። ሰው ግን ማሳሳት የለብሽም። አንደኛ ነገር አስረዳሽ ማሬ። ሩታ ስትወጃት አዳምጪ። ሩታ ስትወጃት ከነ ምናምን መውደድ አለብሽ። ታጠፋለች። አሁን አይደለም ሩታ ያጠፋችው። ሩታ 3 ዓመት ሙሉ ባሏን ተገዝታ ለባሏ ሰምታ ለሰው ስትል ይሄ ሁሉ ጥፋቱ ነው። አሁን አይደለም አዲስ አይሆንባቸው። የሩታ ጥፋት ዴይ ባይ ዴይ ነው የምታጠፋው። ሩታ ግን ለሰው ስትል ራሷን ከቻለች ራሷ ከተቋቋመች እኛ ምን ቤት ነን? የቆየ ቪዲዮ በቤቷ ብትለቀኛ አንቺ ምን ቤት ነሽ? እኔ ምን ቤት ነኝ? የፈለገችው በፈለገችው ቤት በፈለገችው ሰዓት መልቀቅ መብት አላት። እኛ አይደለም ህይወቷ የምንኖረት፣ እኛ አይደለም ቪዲዮ የምንሰራላት፣ ራሷ ነው። ገባሽ? እኛ የመጣ ቪዲዮ ብቻ አስተያየት መስጠት ኦኬ መብታችን ነው። የቆየ ነው፣ አዲስ ነው፣ የሰነበተ ነው፣ የድሮ ነው፣ አይመለከተንም። ገባችሁ? የቀን የሰዓት ወር ደግሞ እንትን አይደለም፣ የቪዲዮ ሁኔታ ነው። እናንተ መናገር የምትችሉ በቪዲዮ ሁኔታ ነው። ስለዚህ ሩታ የሰነበተ አዲስ የሚሆን አይመለከተንም። የተለቀቀ ቪዲዮ እስከ መጨረሻ አይተሽ ምክር ካለሽ ትመክሪያታለሽ። ፎቶ ብትዘቀዝቁ እኮ ሰው እኮ ገልውጠ ነው የሚያያት። ለእናንተ ምን ይላል? የእውነት እነዚህ ሩታ ኦዲየንስ ናቸው። እናንተ እኮ በጥሩ ነው የምትታወቁት፣ በጥሩ እኮ ነው የምትነሱት። ዋይ መጥፎ ነገር እንድትሆኑ ትሆናላችሁ፣ በመጥፎ ነገር የምትገኛላችሁ። ሩታ ሲሰድባት ሩታ እንዲህ ሲያርጉ ማን ያለሽ? አይንሽ እኮ ራስሽ ካላክሽው ራሱ አይመጠመችም አይደለም። ስክሮል አድርገሽ ማለት ትችያለሽ እኮ እንዴ። እኔ እኮ ለሰው ብዬ ከአብሪሽ ቤት ቦርሊክ ያለው ከሪቤላ ቤት ቦርሊክ ያለው እነሱን ዘቅዝቄ እነሱ የእሷ ደጋጎች ማሬ አንድ ነገር ልንገርሽ። በሩታ ቤት እስካልመጣሽ ድረስ ሩታዬ ስሚኝ፣ ሩታ ማሬ፣ ሩታ በሩታ ቤት እስካልመጣሽ ድረስ በሌላ ቤት መጥታ ተሰደበች አልሰደበች እኛ ግድ አይሰጠንም። አለመግባት ትችላላችሁ፣ አለማየት ትችላላችሁ። በቃ ለምን ሄዳችሁ ትናድዳላችሁ? ለምን ሄዳችሁ ታያላችሁ? አንግድ ስልኮ ራሳችን ነው አይደለም እንዴ? የሰደበው መታቆጥሩም ሰራ እና ማሬ ልንገርሽ ውድ ለዛ ነው የተናደረ እናንተ ሲሙ አንዴ ሲሙ እሷ ማለት ነው እንደና ለራሱ ክብር ብትጨነቅ ማለት ነው። አሁን አንድ ልጅ አለኝ የሆነ ፎቶ ይዞ እሷ ስም ማጥፊያ ስም ብላ መተሰስ ትችላለች። ማሬ ትራስ ማሬ ክብር ምትነቀሽ ስትሰድብሽ ዝቅ ስታረግሽ ኦዲንሳ ስትሳደብ ኦዲንሳ ዝቅ ስታረግ ነው እንጂ እኛ አልነካችንም። እኛ እንደምን አስከብራን ያለችው ልንገርሽ ማለት ነው። እውነት እናንተ ስለማገባችሁ እንጂ በስነ ስርዓት ቪዲዮ ብታይ ሩታ የሰው ባልት አልቀማችም። ሩታ ባልተንበርክ ካለመነችም ሩታ እግር አልሳመችም። ልንገርሽ ማለት ነው። እኛ እንዲያውም አስከብራን ያለችው እንዲያውም ሌሎቹ ናቸው ዝቅ እያሉ ግን ክብራቸው እንደተጠበቀ መስሎ እነሱ በውስጣቸው እያረረ ሜዳ ላይ አሳልፎ አይሰጡ። እናንተ ግን እንዴ ሩታ ምን ስላደረገች ነው እንዴ? ሌሎች እኮ ማሬ ምንም ልታረግ ትችላለች። ሩታ ምንም ማድረግ ትችላለች ማለት ነው። ልንገርሽ ጉዳይ ከዛም በፊት ካደረጉ ነው እንጂ ዛሬ ከሆነ ችግር ነው። ከዛሬ መማር አለባቸው። ይህ አይኑ ሰው ቤት ስሜታው ሊሆን ይችላል። እንዳይለመዳቸው ልጅ እኮ እኛን አልሰደበችንም። ወጣ እንዴ ስንት እኮ ኦዲየንስ እኮ እየተሰደቡ የሚደግፉ ኦዲየንስ አሉ። እናንተ አረቦች እንደ ሩታ እንደዚህ ሚዲያ ላይ ሰዎች አሉ። ሚዲያ ላይ እያየን ነው። ሩታ እኮ አንድ ቀን ኦዲየንስ ወጣ ተሳድባ አታውቅም። አንድ ቀን ኧረ ተናግራ አታውቅም። ለማንም ተናግራ እንኳን ለወዳጅ ለጠላቶቿ ብንረግጣትም እንኳን አንድ ቀን ለእኛ መልስ ሰጥታ አታውቅም ሩታ። ይህንን አመስግኑ። ለኦዲየንስ ክብር የላትም። ወጣ ነው ጀግኖች ምትል እንዲያው ወጣ በተቃራኒ ናት። በቃ የሚያኮር ኦዲየንስ አሉኝ ምናምን ብላ ሁሌ ፕራውድ የምትሆነው ያ
ልንገርሽ ባጭሩ ጋይስ፣ እዚህ ጋር ያላችሁ የሩታ ወዳጆች ማለት ነው ልንገራችሁ፣ የሩታ ቪዲዮ የሚያናዳችሁ ከሆነ አትሄዱ። የሆነ ቪዲዮ ካላያችሁ ትናደዳላችሁ። አትናደዱ ማለት ነው። አትበሳጩ። አትሄዱና አትዩ። በቃ የሩታ ቤትም ትምጣ እኛ ራሳችን እናቀባታለን። በትንሽም እኛ ለራሱ እኛ የምንወዳት ለራሱ እንደሱ እንደኛ ናቸው እነሱ። ትጅ እዚህ ጋር ገባሽ? የሚያናድድሽ ስሜታው የሚያደርግሽ ከሆነ አትዩ ቪዲዮ። በቃ ፕሮፋይላችሁ ስሜታው ለመሆን አትሄዱ። በቃ በዛ ላይ ደግሞ ላይቭ ላይ አትግቡ፣ ቪዲዮ ላይ አትሄዱ። በጠዋቱ ስታዩት ያ ቪዲዮ ኖርማል ነው። ስሜታዊ ሆናችሁ ስታዩትና ነገ ስታዩት ለየብቻው ነው ፊልም ገባች። ስለዚህ ጋር ሩታ ማይላ ብኔ ልንገርሽ፣ እሷ እንኳን አለች የሰው ባል ለመቀማት ጉልበት እየሳበ እግር እየላሰች እያረገች እንኳን ጥሩ ነው ስራዋ እያሉ እየደግፋት ነው ያሉትኝ። እኛ እንዴት የራሷን ባል ለመመለስ የምትታገል ሴት ልጅ እንደዚህ ልናረጋት እንችላለን? የምሬ ነው። የሚያናድዳችሁ ነገር አትዩ። ቲጂ እሷ እንትን እኮ ነው ቲጂ የሚመስለኝ እነዚህ ልጆች አሁን ባሏ ለመመለስ አይደለም እሷ ስትሰደብ ሲያዩ ነው የሚናደዱ። ገባሽ? በሰራችን አልተሳደቡ ማሬ ውዴ፣ ዛሬ አልተሰደበችም በሚል ነው ማሬ። ማንም ሰው አልሰደባትም። ዛሬ ላይ እሷን ከዛ አብሯት የሚሰራው ቪዲዮ ኤፍሬም እና እሷ ናቸው። ወንድምዬ ነው የመጣው፣ አልሰደባትም። ሲቀጥል ደግሞ ለምን ይሄን ቪዲዮ ትሰራለች? ምን ነው የዛሬ ቪዲዮ ለምን ትላለች ብለው ነው የተናደዱት። ስለዚህ የዛሬ ቪዲዮ ላይ ትናንት አልተሰራው ትናንት አልተሰራው ሰላም ናቸው የዛሬ ቪዲዮ ነው ማለት ነው። መጀመሪያ ማለት ነው እኔ የዛሬ የትላንት ቪዲዮ ለምንድን ነው የተለቀቀ ብዬ አይደለው። ሰምተሻል አይደለም? እኔ ድንገት ላይቭ ላይ ነበርኩኝ። ከዛ የሆነ ቤት ላይ ስነበር የእነሱ ቤት ሲገለበጥ ኤርሜላ ደጋፊዎቹ ጋር ድንገት ሄድኩኝ። ከዛ ሩታ ዘግዝቆ እየተሳደቡ ነበር። እቺ ቆሻሻ ማስፈልጉ ቦታ ላይ የተገኘች በቃ ምናምን ብሎ በደንብ እየሰደቡ ነበር። እሷ ምን መጣ ብዬ ሄድኩኝና ኤፍሬም ቤት ሩታ ቤት ገብቼ ስፈልግም ቪዲዮ አለ። ቪዲዮ ምን ይላል? አብርሽ እናንተ ጋር ነው ስልክ አይሰራም። ስልክ ደግሞ አብርሽ የሆነ ቪዲዮ ሪፖስት አድርጓል። ሪፖስት ነው። እንዴት ነው ስልክ የዘጋ ሰውየው ሪፖስት የምታደርገው? መንፈስ ነው። በእኛ ላይ ድራማ ለምንድን ነው የሚሰሩ? በራሱ ቻናል ላይ እውነት አድርገሽ ነው እንደ የተቀበለሽ ምትኖሪ አንቺ ድራማ እኮ ነው የምትሰራው። እውነት እንዳልሆነ አውቃለሁ፣ ግን በራሱ ቻናል ላይ መዳሜት ፕሮዶክስ አድርግ እያለች አላደርግም ትያለሽ። ስራሽ ነው ታደርጊያለሽ። እነሱና ስራቸው ነው እንጀራቸው ነው። ለምን ፈለገሽ? ትክክለኛ ገሪ ቢሆን እኮ እንደዚህ አይነት አለች። በራሱ ቻናል ላይ ብትመጣ ችግር የለም። ስድብ በጉርብ ነው የሚሰሩት። ግዴታ ነው መዞር አለበት። አንድ ሰው ብቻ እኮ በራሳ ቤት ለመያዝ መጣ ምቺ አብርሃምና ሩታ ብቻ ቢሰሩ ነው እንጂ እነዚህ በጉርብ እስከሰሩ ድረስ በየታራም ይደርስባቸዋል። ሁላቸው መድረስ አለበት እንዴ። በጋራ ነው የሚሰሩት። ለብቻ ቤት አሁን እኮ ኢቨን ልንገርሽ ማሪ፣ ኢቨን እንኳን ከሌላ ሰው አብርሃም እንኳን ትረዳሻል ነው የሚለቁት። ከኤፍሬም ጋር መምጣቷ ከሌላ ሰው ጋር ማለት ሩታ እኮ ሰው ናት፣ እንስሳ አይደለችም። ብቻዋን ትመጣለች። በየትኛው ቦታ በየትኛው ሰዓት በየትኛው ሞመንት ትመጣለች ሩታ። አመጣጧ በምን መጣች አይደለም ይዛ የምትመጣ አይዲያ ኢቭን እንኳን ሊያናግርሽ ይችላል እንጂ በዛ መጣች በዛ ቀረች ማለት አይቻልም ውዶቼ፣ አይቻልም። እኔ ማለት ነው እኔ ስራ እስከያዙት ድረስ በየትኛው ትመጣለች ላይ ችግር የለም። በራሱ ቻናል እንደፈለጉም ቢያደርጉ አበዛሽ ምክንያት እየፈለጋት ዘቀዝቋት እና በኮመንት አበረታታት። ኮሜንት እዚህ መታችሁ ከሚዘቀዝቁ መቶ ምናምን ሰው ከምትሰበሰብ ሄደሽ ኮሜንት ደጋግመሽ ጽፈሽለት ሩታዬ እንወድሻለን ከዚህ ስራ ውጭ ብትይ እንዴት ብትመክራት ምንድን ነው ሩታ የምታወሪው ነገር አለ እዛ ጋር የምትዘቀዘቀው አይበቃትም? እኛው